ደጅ ደጅ ባንተ ይታያል፣ እሳት ውስጥ አጠገብ ቆሞ ይታያል። የማትችልበት ጋር ነው የሚመጣል። የምትችለው ላይ ምን ያደርግልሃል? አንተ ራስህ ኮን ትወጣዋለህ። እግዚአብሔር በእኛ ህይወት ላይ ፕላን ያደረገውን ነገር ዳር ለማድረስ የሚዋጉ መናፍስት ነው። አምላካችን ያድነናል። ባያድነን አንተ ላቆምከው ምስል እንደማንሰግድ አማልክትንም እንደማናመልክ ወቅ ያችን አትብሉ የተባልነውን በላን። እግዚአብሔርን መስማት ትተን ሌላ ነገር ሰማንና ከእግዚአብሔር ካዘጋጀልን ነገር ጎደልን። በምድር ላይ ስንኖር ፉልፊል የምናደርገው ግብ ከፊታችን ስላለ የቤዛነት ሥራው ገና ወደፊት በክርስቶስ ኢየሱስ መመለስ የሚጠናቀቅ ስለሆነ ከኃጢአት ጋር ትግላለ፣ ከመናፍስት ጋር ትግላለ። አዳኛችን ኢየሱስ ነው። ነፃ አውጫችን ኢየሱስ ነው። የዘላለም ሕይወት ያገኘነው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ይህንን ግን ፉልፊል እንድናደርግ እግዚአብሔር የላካቸው ያዘጋጃቸው የሚያገለግሉን መናፍስት መላእክት ናቸው። በምድር ላይ ስንኖር ፉልፊል የምናደርገው ግብ ከፊታችን ስላለ የቤዛነት ሥራው ገና ወደፊት በክርስቶስ ኢየሱስ መመለስ የሚጠናቀቅ ስለሆነ ከኃጢአት ጋር ትግላለ፣ ከመናፍስት ጋር ትግላለ። በጣም ብዙ ትግል ውስጥ ነው የምንኖረው። በዚህ ሁሉ የሚያፍገመግም የሚዋጋ የሚገዳደር በየመንገዱ የሚይዘን ነገር አለ። እግዚአብሔር ሁሉ መዳንን ይወርሱ ዘንድ እንዲያገለግሉ የሚልካቸው መናፍስት ናቸው። እጅግ ክቡር ፍጡራን ናቸው። እጅግ ንጹህ ናቸው። በጣም ቅዱሳን ናቸው። መጽሐፉ ግን እንደሚለው እኛ መዳንን እንድንወርስ በምድር ላይ የሚያገለግሉ የተላኩ መናፍስት ናቸው። እኛ አንልካቸውም፣ እግዚአብሔርን የላካቸው። እኔ የምፈልገውን የሚያደርግ አይደለም፣ መዳንን እንድወርስ የሚያግዝ ነው። እስቲ አሜን በሏ። ምክንያቱም ትምህርቱ ተለጥጦ መልአኬን አዘዝኩት ደረጃ ደርሰናል አይደል? መልአኬን አዘዝኩት። አንተ መልአክን ለምንድን ነው ዝም የምትለው? በደንብ አሰራው እንጂ መባባል ደረጃ። ይሄ ማለት ብላስፌሚ ነው። ታውቃላችሁ አይደል? ስድብ ነው። እጅግ ክቡራን ናቸው። ባይዘው እኔ የኢየሱስ ደም አለ ብዬ እንደፈለኩ መሆን አልችልም። ይሄ ቤቱ እግዚአብሔር የምህረት አምላክ ቢሆንም ጻድቅም ነው። ከቅዱስ ቃሉ ፈቀቅ ካልክ ፔናሊቲ አለ። ባይዘው እነሱ በጣም ክቡራን እጅግ ንጹህ ናቸው። እኔ አጠገብ መጥተው የሚያግዙኝ እግዚአብሔር ስለላካቸው ብቻ ነው። የጥላውን ንጽህናና ጽድቅ ጎትቶ አምጥቷቸው አይደለም። ለምሳሌ እግዚአብሔር መላእክትን ከሰው ጋር በተገናኘ መጀመሪያ የምታገኟቸው መላእክትን ዘፍጥረት ምዕራፍ 3 ላይ እኮ ነው። ሰው የወደቀ ቀን ነው። ባይዘው ትዝ ይላችኋል። ሰው ኃጢአት ሰራን። ያው ሰው ነው የሰራው። እከሌ የሚባል ሰው ነው የሰራው ኃጢአት ሰራን። ከዛ ያችን አትብሉ የተባልነውን በላን። እግዚአብሔርን መስማት ትተን ሌላ ነገር ሰማንና ከእግዚአብሔር ካዘጋጀልን ነገር ጎደልን። እግዚአብሔር ልክ መልካምና ክፉ የሚያሳየውን ዛፍ በልተን እንዳንቆይ ከሕይወት ዛፍ እንዳይበላ አደል ያለው ሰውን ከሕይወት ዛፍ እንዳይበላ አስወጣውና ተመልሶ እንዳይገባ መግቢያውን በኪሩብና በሚገለባበት ሰይፍ ዘጋው። ኪሩብ ተብሎ የተጠራው መልአክ ነው። ባይዘው ኬሩቢምስ መልአክ ነው። ኪሩቤል በሱና በሚገለባበት ሰይፍ ዘጋው። ተመልሶ ገብቶ የሕይወት ዛፍ እንዳይበላ እግዚአብሔር ለሰው ጥቅም ሲል በመልአክ በሩን ዘጋው። መልካምና ክፉ የሚያሳየውን ዛፍ በልተን እግዚአብሔር ዝም ብሎን አልታዘዛችሁኝም ብሎ ተመልሰን የሕይወት ዛፍ ብንበላ የዘላለም ኃጢአተኞች ነው የምንሆነው። ስለዚህ እግዚአብሔር ለሰው ሰከንድ ቻንስ አለ ብሎ ቆይ ሌላ እድል ሰጠዋለሁ አለና አስወጥቶን ተመልሰ ያንን የሕይወት ዛፍ በልተን ቢሆን ኖሮ እንደ ሰይጣን ነበር የምንሆነው፣ ምህረት አልባ። እግዚአብሔር ግን አይ ቆይ አለና ውጡ አለና ለድነታችን በሩን በመልአክ ዘጋው። መመለስ ቢፈልግ የሚገለባበት ሰይፍ አለ። እሱን ሰይፍ ያስቆመልን ጌታ ኢየሱስ ነው አይደል? በዛ በር በኩል አልፎ ታርዶ የታረደው በግ በሩ ላይ ደሙን ቀብቶ በዛ ደም በኩል ገባ እና መግባት አይቻልም ብሎ እግዚአብሔር መጀመሪያ ከሰው ጋር በተገናኘ የመላእክት አገልግሎትን ያስጀምረው ዘፍጥረት ምዕራፍ 3 ላይ ነው። ያችን የተከለከልናትን ዛፍ ባይዘው ራእይ ምዕራፍ 22 ላይ ተመልሰን ገብተን እናገኛታለን። እሱን እናንተ ቤት ስገቡ ታነቡታላችሁ። ራእይ ምዕራፍ 22 ላይ እዛ ከተማው ስንመለስ እናገኘዋለን። ዛፉ ጌታ ይባርክ። የሕይወትንም ዛፍ አየሁ ይላል። የመጀመሪያ የምታዩት ከኛ ጋር በተገናኘ ከድነታችን ጋር በተገናኘ እግዚአብሔር መላእክትን ልኮ
በር ዘግቶብን ያውቃል። ተመልሰን ለዘላለም እንዳንጠፋ እግዚአብሔር የማዳኛ ተስፋ ሰጥቶ በሩን ዘጋው። መሲያኒክ ኤክስፔክቴሽን እንዲጀመር አደረገ አይደል? ልክ ሰው ሲባረር በሩን ዘጋውና ከሴቲቱ የሚወለደው አለ። በሩን ዘግቶ ሰውየውን አስወጣውና ደጅ ሆኖ እያለ ከሴቲቱ የሚወለድ ብሎ መሲያኒክ መሲሐዊ እግዚአብሔር ኢየሱስ ክርስቶስን እንደሚልከው እግዚአብሔር ተስፋ ሰጠ። ለድነታችን ነው የዘጋው። ከተባረርን በኋላ አይ እመልሳችኋለሁ አለ። ስመልሳችሁ ግን ከሴቲቱ የሚወለደው የእባቡን ራስ ያሳሳታችሁን ራሱን ይቀጠቅጣል፣ እባቡን ሰኮናውን አለና እግዚአብሔር ስለ ድነታችን ተስፋ ሰጠ። በሩን ግን የዘጋው ለድነታችን ሲል ነው። ከተመለስን የማይድኑ ነው የምንሆነው። ስለዚህ እንዲድኑ ብሎ ዘጋ እግዚአብሔር። ይህንን ያደረገው በመላእክት በኩል። በጣም ብዙ የመጽሐፍ ቅዱስ ጥቅስ ማንሳት እንችላለን። ዘፍጥረት ላይማ አሉ። አብርሃም ጋር ልጁን ይስሐቅን የሰዋ ቀን መሲያኒክ። ይህንን ብዙ ጊዜ ሰብኬዋለሁ። ትዝ ይላችኋል? አንድ ልጅን አምጣ ያለው ዘፍጥረት 22 ነው። አምጣ አለው። እሺ አለ። ተነስቶ ሄደ። ሊያርድ ሲል እኮ የእግዚአብሔር መልአክ ነው የሚለው። አብርሃም አብርሃም አለ። አቤት ብላቴናው ላይ እንዳታሳርፍ አለው። እግዚአብሔር መጣ ይላል። ቀጥሎ ብቅ አለና አብርሃም አለው። አቤት ምን ያህል እንደምትወደኝ አይቻለሁ። ብላቴናውን አንሳው አለው። ታዲያ ሲለው ሰዋልኝ ያልኩ ውሸቴን አይደለም፣ ይህን ልጅ አንሳልኛል። ታዲያ ያውና በግ አምጣ በግ አለው። አንተ ልጅህን አቅርበ እኔን ደስ አታሰኘኝም፣ በግ እኔ ላቅርብ አለው። እዚህ ጋም በግ አቅርባለሁ፣ እዛ ጋም በግ አቅርባለሁ አለው። ስለ ኃጢአት የሚሰዋ በግ እዛ ጋር አለ ብሎ እግዚአብሔር ከድነት አንጻር ልጁን ይስሐቅን ዞር አድርጎ በምትኩም ይሞታል። ክብር ለኢየሱስ ይሁን። የእግዚአብሔር መላእክት ሁሉ ድነትን ይወርሱ ዘንድ የሚያገለግሉ መናፍስት ናቸው። ስንቱን እናውራ። እነ ያዕቆብ ዘፍጥረት 28 ላይ ነው። ሰማይ ተከፍቶ መሰላል ተዘርግቶ የእግዚአብሔር መላእክት ሲወጡና ሲወርዱ አየሁ አለ። መሬት ነው መሰላሉ፣ እግሩ ጫፉ ሰማይ ውስጥ ነው። መላእክት ይወጣሉ ይወርዳሉ። ያዕቆብ ብድግ አለ። ጫፉ ላይ እግዚአብሔር ቆሟል አለ። ብድግ አለ። ይሄ የእግዚአብሔር ቤት ነው አለ። ይሄ እግዚአብሔር ያለበት ነው ቤተልሔም ብሎ ድንጋዩ ላይ ዘይት አፍስሶ መሰዊያ አድርጎ ሄደ። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ደገመው አይደል? በሰው ልጅ ላይ መላእክት ሲወጡና ሲወርዱ ታያላችሁ አለ። ያዕቆብ ተንተርሶ ያየው መሃል ላይ ያለው እኔ ነኝ አለ። ሰማይና ምድርን ማስታረቅ። አጠገባቸው አርሶ ድነትን እንድትወርስ በሉት። የሚያገለግሉ መናፍስት ናቸው በሉት። ጋይድ ያደርገዋል፣ አሲስት ያደርገዋል። ከእግዚአብሔር መንገድ የወጣውን ሰውዬ ያግዙታል አይደለም መጽሐፍ የሚለው። ድነትን ለመውረስ ብቻ እንደ ቅዱስ ቃሉ እንደ መንፈስ ቅዱስ ምሪት ብቻ መላእክት አጠገባችን መጥተው ያገለግላሉ። መላእክት በእግዚአብሔር ሳይድ አድርገው የሚያግዙን መናፍስት ናቸው። በእግዚአብሔር በኩል ብቻ ነው የሚወግኑት። በእግዚአብሔር ሳይድ አድርገው እኛ ድነታችንን እንድንወርስ ግን ያገለግላሉ። ሰርቭ ያደርጋሉ፣ አሲስት ያደርጋሉ። በጣም አስደናቂ ነው። ቪዚብል አይደሉም፣ አይታዩም። ሁሌ እግዚአብሔር የወደደ ቀንና ለኛ መልእክት ያለው ቀን ሊታዩን ይችላሉ። ሁሌ አይታዩንም አሉ። ግን አስገራሚ ነው። በጣም በተለየ መንገድ የማያስገርምን እኮ ጌታ በውስጣችን አድሮ ነው። ራሱ እኛ ውስጥ ስላደረ ነው እኮ አንዳንድ ነገር እንደው የማይገርመን እንጂ መላእክት አጠገባችን ሆነው እግዚአብሔር በእኛ ህይወት ላይ ፕላን ያደረገውን ነገር ዳር ለማድረስ የሚዋጉ መናፍስት ናቸው። ክብር ለእግዚአብሔር ይሁን። በደንብ አልፌ ልንገራችሁ። ዳንኤል ምዕራፍ 3 ትዝ ይላችኋል? እነዛ 3 ወጣቶች በጣም ወጣቶች እኮ ናቸው። በህፃንነታቸው ሄደው እኔ በስንት ዓመታቸው ስለ እግዚአብሔር ቢነግሯቸው እንደሆነ አላውቅም። በእንደዚህ የጨከኑት ህፃናት እኮ ናቸው። ሲሄዱ እኮ ህፃናት ከዳንኤል ጋር አብረው ሲሄዱ እኮ 13 14 ዓመታቸው ነው። የ13 ዓመት ልጅ እንዴት አድርገህ ነግረው ነው እዛ ባቢሎን ሄዶ አላመልክም የሚል ናቡከደነጾር ፊት ቆሞ አንተ ላቆምከው ምስል አልሰግድም የሚል በጣም ውስጣቸው ደማቸው ውስጥ ነው ያለው እምነታቸው። እና ስገዱ ሲል አንሰግድም አሉ። ናቡከደነጾር ቁጣው ነደደ የሚል ቃላል አይደል? ከእሳቱ በፊት ከዛ እኮ ነው እሳቱን
ንዴቱን መቆጣጠር አቃተው። እናንተ ልጆች ኑ አላቸው፣ ስገዱ አላቸው። አሁን እንዳልሰገዳችሁ ሰምቻለሁ። አዎ ኑና ስገዱ፣ ዝም ብላችሁ ስገዱ፣ በቃ ተዋዋለሁ ሲል ንጉሥ ሆይ አሉት። ይኸውልህ ንጉሥ አጋንንት የሚያምልክ እግዚአብሔርን የሚያምልክ ናቹራሊ ወንበሩ የሚሰጠው ሞገስ አለ። ትንቀጠቀጣለህ። ድሮ ማኪያቶ አብረው ጠጥተህም ቢሆን አሁን ግን ወንበር ላይ ቁጭ ሲል ይሄ እኮ ሰውየው ሳይዝ ጨምሮ እኮ አይደለም፣ ወንበሩ ነው። ባይዘው ናቹራል ነው። ፍርሃት ይላል። ፊት ለፊት ስታገኘው ድንግጥ ነገር ትላለህ። እና ናቡከደነጾር ደግሞ አስፈሪ ነው። ቀጥሎ እግዚአብሔር ያነገሰው ሰው ነው። በብዙ ከተሞች ላይ ከተሞችን ያፈር ክምር ታደርግ ዘንድ እኔ ሾሜሃለሁ አለው እኮ። ከተሞችን ያፈር ክምር አድርግ ብሎታል እግዚአብሔር። እና ፊቱ ቆመው እነዛ 3 ደቃቅ ልጆች ንጉሡ ያሉት በዚህ ጉዳይ ድጋሚ ማውራት ሁሉ የለብንም አሉት። የድሮ ሰው አራይዘ እናንተ አላችሁ። አሁንም ጌታ ይባረክ። ቆመው እግዚአብሔርስ እንደ ዘንድሮ እኮ አይደለም። ዘንድሮ አይንን ጨፍን ተረከኩ የሆነ ነገር እኮ ይሰማሃል አለሁ ይልሃል። ድሮስ ቶሎ አይመጣም እግዚአብሔር፣ ድንገት ላይመጣም ይችላል። አምናለሁ ምን እሳት ውስጥ እገባለሁ ስትል በቃ ሰማይ እንገናኝ ሊል ይችላል። ልጆቹ በዚህ ጉዳይ ካንተ አናወራም አሉትና አምላካችን አዎ ያድነናል አሉትና ቀጥሎስ አሁን ያድነናል እንደዚህ ነው፣ ባያድነን እንደዚህ ነው። ወደዚህ መጡና ሩም እንዳይኖር ዘግተው ታለፉ፣ ቆለፉት እንትኑን በሙሉ። ባያድነንም አንተ ላቆምከው ምስል እንደማንሰግድ አማልክትንም እንደማናመልክ ወቅ ብለውት ወደ እሳቱ ነው ወከር። ለስብከት እንደዚህ አይነት ክፍል የለም። ለመኖርስ በእውነት ሞት በፊት ቆሞ መግደል ቀላል ነው፣ መሞት ከባድ ነው። አጋግ ስንት ሰው ገሎ መጣ። ሳሙኤል ሰይፍ ይዞ መጣ ሊገለው ሲመጣ ሞት በሆኑ እንዲህ መራራ ነው አለ ሳሙኤል። እንዲህ ስንት ሰው እኮ ሲገል መራራ ነው እንዲህ ሲል ያንተ ሰይፍ ብዙ እናቶችን ልጅ አልባ አድርጋለች፣ ዛሬ ያንተ እናት በእኔ ሰይፍ ልጅ አልባ ትሆናለች አለው። ሞት ከባድ ነው መጋፈጥ። ወካረጉት አቃል ባያድነንም አሉ። ያድነናል። እኔን ባያድነኝም ግን እኔን አሁን እሳት ቢበላኝ እግዚአብሔር ከዙፋኑ አይነቃነቅም ማለት በተከታይ ብዛት ስላልነገሰ ዓለም ሁሉ ቢያልቅ ብቻውን ይኖራል። ይሄ ነው አየህ፣ የአዲስ ኪዳን እውነት እኮ ነው። ልጆች ብሉይ ኪዳን ላይ ሲራመዱ የእግዚአብሔር መልአክ ቀድሞ እሳት ውስጥ ቆሟል። ታውቃለህ? ስታንድ ነዋ፣ እነሱን ለማዳን የሚላክ ነዋ። ገብቶ ቆሞ ይጠብቃቸዋል። ታውቃለህ? እሳት ውስጥ ምን ቆዩ ይላል። አምልኮ አቋርጦ ነው የመጣው እሱ። ከዛ ልጆቹ ናቡከደነጾር ቆይ እንዳከቷቸዋል። ለምን? ብርታቴን ማሳየት አለብኝ እና 7 እጥፍ አድርጉት እሳቱን አለ። ዝም ብሎ ተቃጥለው እንዲሞቱ አልፈልግም አለ። ምንም እንዳይገኙ ብሎ 7 እጥፍ ሲያደርገው 7 እጥፍ ማለት 7ቴ ማለት አይደለም አይደል? እሳቱ መንደድ በሚችለው ኃይሉ ሁሉ ነደደ እና እሳቱ አቅሙን አሳየ። የሚወረውሩ ሰዎች ነበሩ እንደዚህ ይዘው ወርዋሪዎቹን የገቡትን አይደለም ወርዋሪዎቹን ወላፈን ገደላቸው ይላል ሲል እርግፋል። ወርዋሪዎቹ የኔ አይነት ቀጠን ያሉ አይደሉም። ሰው እንደ ኳስ የሚወረውር ሰው ተመርጦ ነው። ገዘፍ ጋር አንዴ ዝብላችሁ ሳሉታ የኛ አይነት አሁን እንዲህ ክርስቲያን እኮ ወርዋሪ አይደረግም። አንደኛ ተሳሳለ፣ ቀጥሎ ሳይዝም አይሆንም። ጨከን ያለ እንትን ነው ይፈልጋ። በጣም ሂውጅ እንግዲህ በ127 ሀገር የተመረጠ ማለት ነው። ምን የሚያካክሉ ሰዎች ሲወረውሩ ወርዋሪዎቹን ወላፈኑ ሲገል እሳት ነኝ ነው። ኃይሉን እኮ እያሳየ ነው። እሳቱ ምን ያህል ኃይለኛ እንደሆነ መታየት። ብረት ሰንሰለቱን ቆረጠው ተጃቸው ላይ ብረት ያቀልጣል ማለት ነው። ልጆቹስ ለመገደል የተወረወሩበት እሳት ውስጥ ወክ ያደርጋሉ። እኔ እነሱ ወክ ማድረግ አይደለም እግዚአብሔር ማዳን ለማዱ ነው። ናቡከደነጾር ነው የሚገርመኝ። ወደ እሳቱ ጠጋ ብሎ ቼክ አደረገ ይላል። እንዴት አንተ እንደዚህ አይነት እሳት ውስጥ ወርዋሪዎቹን ወላፈን ሲገል እያየ እንዴት ነው ቼክ የምታደርገው? ጠጋ ብሎ ቼክ ሲያደርግ 4 ሰው ይመላለሳል። እድሜውም ሄድ ስላለ አይኑም ምክንያቱም ወርዋሪውን ጠራው። ስንት ሰው ነው የጣላችሁት አለ።
አንተ ስለመጣል ታስባለህ እንዴ? ስለመራመዳቸው አይገርምህም እንዴ? ስንት ሰው ነው አንተ የጣልከው አለ። 3 አለ። ታዲያ ምንድነው 4 ማየው ሲለው ጋሼ አለ ናቡከደነፆር አይኑ በደም አንደኛውን እኛ አልጣልነውም አለው። እና ሲለው 3ቱ የቅድሞቹ ናቸው። ያኛው የአማልክት ልጅ ነው፣ ከእሳቱ በላይ ያብረቀርቃል ነው። አሁን እሳት ማለት እንዴት የአማልክት ልጅ ትለያለህ? ሰዎቹ እኮ ስማ የቸርች ሰው አይደሉም፣ በመንፈስ አይደለም እኮ ያወቁት፣ ባቢሎናውያን ናቸው። ፍጥረታዊ ሰው እኮ ነው ያየው እንደዚህ። ኧረ ያኛው የአማልክት ልጅ ነው። ከዛ ናቡከደነፆር እዛ ዱራ ሜዳ ላይ ያቆመው ቁመት ርዝመት ሳይዝ ያለው አምላክ አለ። በትንሽ ሰዓት ልዩነት ረሳው። የአባቴ ብሩካን አለ። አባቴ አለ እነሱን አምላክ ታውቃለህ? ያ አምላክ እየረዛው የአባቴ ብሩካን ኑጡ ሲወጡ 3 ናቸው፣ እሳት ውስጥ 4 ናቸው። በቻሌንጅ መሃል ነው የሚታየው ነው። ደጅ ባንተ ይታያል፣ እሳት ውስጥ አጠገብ ቆሞ ይታያል። እንደዛ ነው አይደል? አሁን አየህ እማትችልበት ጋር ነው የሚመጣልህ። የምትችለው ላይ ምን ያደርግልሃል? አንተ ራስህ እኮ እንትን ትወጣዋለህ። አሁን ጭቅጭቁ ላይ አይመጣም። ጭቅጭቁ ላይ ያድነናል እዛ ጋር ምን እግዚአብሔር መጣ አልመጣ እሳት ውስጥ ነው የሚያስፈልገው። አየህ እሳት ውስጥ አሁን ናቡከደነፆር ገብቶ ያወጣሃል። አየህ እሱንም ቢሆን ይበላዋል እሳቱ። እዛ ውስጥ ማንም የማይችልበት ቦታ ብቅ ይላል። ኦ ብለው ኖውጡ ሲል 4ኛው ሊጨብጥ ይወጣ። ሲወጡ በእነሱ ነው፣ ሲገቡ አጠገባቸው ነው። ድነትን ይወርሱ ዘንድ የሚያገለግሉ መናፍስት ናቸው። ለማዳን ይላካሉ። ሂድ እዛ ጋር የሚነድ እሳት አለ፣ እስቲ እሱ ኃይሉን አጥፋው፣ ኃይሉን አውጣውና እነሱ እንዳይቃጠሉ እና ለእሳቱም አይደል ፕሪች ያደረገው እሳቱንም እኮ ነው የሰበከው። እዛ የሚመጡ 3 አሉ አየው። እነሱ እንዳታቃጥል ወርዋሪዎችን ማቃጠል ትችላለህ፣ ብረት ማግለጥ የፈለግከውን አድርግ። እነዛ 3ቱ ምዕራፍ 4ም ስላላቸው ጌታ ይባረክ አንደርስታንድ ያደርገዋል እሳት የእግዚአብሔር መላእክት። ምዕራፍ 6 እዛው በጣም ቶሎ ይመላለሳል ዳንኤል መጽሐፍ ላይ ብዙ ሩቆ አይሄድም አይደል? ልጆቹ እናቴ ከእግዚአብሔር ጋር ስለሚራመዱ በጣም ስራ ብዙ ነው። እና ምዕራፍ 6 ዳንኤልን አንበሳ ጉድጓድ ሲጣል አቋማቸው እኮ ለምን ጸለይክ ነው። እሱ ደግሞ እሱም በጣም ፌቨራይት ቴክስት ነው ለብዙዎቻችን። መዝሙርም ነው፣ ጸሎትም ነው፣ ትምህርትም ነው፣ ስብከትም ነው፣ ትንቢትም ነው፣ ምንም ነው አይደል? ዳንኤል 6 እንደሱ አይነት አይ ቲንክ ዝነኛ ጠቅስ ሁሉ ማግኘት ከባድ ነው። በቃላችሁ ነው የምታውቁት። ዳኒ ተመረጠ ምናምን ደስ ይላል። ከመሃል ሾሞ ፈለግ። ከዛ መጸለዩ ነው አንበሳ ጉድጓድ የጣለው መጸለዩ ነው ከአንበሳ የሚያዳነው። አሁን ከአንበሳ መዳኑ ደስ ይላል፣ አንበሳ ጉድጓድ መጣሉ ከባድ ነው። አሁን ያድነን መጨረሻ ላይ ነው የምናውቀው። እሱ ደግሞ የፈለገ ቀን ነው የሚያድነው። ካልሆነ ስራን ጨርሰሃል ካለ በዚህ በኩልና ሊል ይችላል። ልጆቹ አቋማቸው ድረስ ነው፣ እዛ ድረስ ነው። አድነሃለሁ የሚል ትንቢት አልመጣለትም እኮ ለዳንኤል። ዝም ብሎ ነው የሚራመደው። አላመልክም፣ ጸሎት አላቆምም፣ እጸልያለሁ። እንግዲያው ፔናልቲው አንበሳ ጉድጓድ መጣል እጣላለሁ። ሳይጸልዩ መኖር ወይም ጸልዮ መሞት ነው አይደለ? እንትኑ ስለዚህ ጸልዮ መሞትን አከበበ። ካልጸለይክ እንደማንኛውም ባቢሎናዊ መኖር ትችላለህ። ከጸለይክ ዕብራዊ ነህ። ስለዚህ ፕሬየሩ ነው እየበጠበጠ ያለው አገር። ሳትጸልይ በሰላም ኑር ከኛ ጋር አሉት። ጸልዬ ረብሻለዋል። አንበሳ ጉድጓድ እንጥላለን፣ ብበላ ይቀለኛል። ኖርማል ሰው ብቻውን ከመሞት ብበላ ይቀለኛል አለ። እግዚአብሔርም የልጁን አቋም ሲል የዛ ሌሊት የሚወረወር ሌሊት መልአኩን ደርሰና አለው። መልአኩ ደግሞ ቀድሞ ነው የሚደርሱ ዳንኤል ላይ አይደል? መልአኩ እኮ ጉድጓድ እኮ ነው የጠበቀው። ዳንኤልም አያውቅም። ምክንያቱም ቁጥር 19 በኋላ 6:19 በኋላ ነው አምላክ የመልአኩን ላከውና ያለው። እስከ ቁጥር 19 ድረስ አያውቀውም። እሱ እየተራመደ እኛ እኮ ሙሉ ምዕራፍ አንብበን ነው። እሱ እየኖረው ነው። አንድ እግሩን ብድግ ሲያደርግ እየሄደ ነው። ጥቅስ ነው የሚጻፈው። ሲወረውሩት የጌታ መልአክ ቁጭ ብሎ ይጠብቀዋል ከአንበሶቹ ጋር። አንበሶቹ ራሱ እድለኞች ናቸው። ከመልአክ ጋር እንዲህ እየተያዩ አስበዋል። አፒታይታቸውን ቆልፎ ነው ይጠብቀው። ገስት አለ ዛሬ አላቸው። አንድ እንግዳ አለ ሙሉ ሌሊት አብሯችሁ ነው የሚያድረው። ማንም እንዳይተናኮለው አንተ ተንከባከበው። አንተ በዚህ በኩል በርዝጋ ቤተ መንግስት ማደር የለመደ ሰው የጉድጓድ እንቅልፍ እንዲይዘው ትሪት መደረግ አለበት። መልአኩ ደግሞ ስራ አለበት እንትን ብሎት ይሄዳል። ስለዚህ ለነሱ አሳይመንት እየሰጠን የጠበቀው ዳኒ ዱብ ሲል መጣ አላቸው። ዳኒን መንካት መሞከር ያስገድዳል። ይሞታሉ። አይቻልም፣ መንካት አይቻልም። ዛሬ ከሱ ጋር አብራችሁ በጾም ደሩ። ነገ ጧት 122 ብፌ አይደል እንደሰራ የሚለው በጧት 122ቱ አይደል የሚለው። በጣም ታዛዥ አንበሶች እንደኛም በ5 ነጥብ ምናምን አላስረዳቸውም። ዝም ብሎ የነገራቸው እሺ ያሉ። ዳኒ መጣ። ዳኒ ደብ ሲል
የሚጠብቀው የተራበ አንበሳ ማለት ምንድነው የምትጠብቀው አንተ? በቃ ግን ጥልጥል ያደርጉኛል ወደ ጌታ ብሎ ዱብ ሲል መልአክ ቁጭ ብሏል። እንኳን ደህና መጣህ አለ። በቃ በእንትን በል የማለዳ ጸሎት እንዳረሳ ነገር ያው ጸሎቱ ነው ያስገባው። እናቴ አንዳንዴ እኮ መልሳችን ላይ እኮ ነው የምንረሳው። ጸሎቱን እንዳረሳ ከዛ በቃ ጠዋት ተነስተ ጸልይ። እኔ ነግሬያቸዋለሁ ለሁሉም። ጠዋት ስራ ይገባላ አይደል? ተኝቶ ማደር አለበት። ጠዋት ስራ ይገባል። የ127 ሀገር እኮ ትራንዛክሽን ተቆጣጣሪ ነው፣ ጠቅላይ ኦዲተር ማለት ነው። እንዴ የግልህን እንኳን እኮ ማድረግ እኮ ከባድ እኮ ነው። እንኳን 127 ከህንድ እስከ ኢትዮጵያ እኮ ነው የሚቆጣጠረው እሱ። ስለዚህ ጠዋት መድከም ስለሌለበት በጠዋት ትገባለህ። ተኛ አለው። መልአኩ ሄደ። ንጉሥ ዳሪዮስ በሌሊት መጡ። ዳሪዮስ ተጠራጥሯል አይደል? ዝም ብሎ ይሄን የመሰለ ሰው አምላኬ አይልም፣ የሆነ ነገር አለው ብሎ በጠዋት መጣ ዳሪዮስ። ዳሪዮስ እንደውም እንቅልፍ አልተኛም ይላል አይደል? የዳሪዮስንም ጨምሮ ነው የተኛው። አልጋ አይደለም እንቅልፍ የሚሰጠው ነው እግዚአብሔር ነው። አንበሳ ጉድጓድ ውስጥም ቢሆን አይደል ለወዳጆቹ የጣፈጠ እንቅልፍ የሚሰጥ ስለና በሌሊት መጣ። ገና ሳይነጋ እነዛ ጉድጓድ ያስጣሉት ሰዎች ሳያዩ ማለት ነው፣ በጌታ ያልሆኑት ሳያዩ በጠዋት መጣና የልዑል አምላክ እንደውም የሕያው አምላክ ነው የሚለው። የሕያው አምላክ አገልጋይ አለው። ዳሪዮስ እኮ ናቡን ምናምን እኮ ነው የሚያመልከው። የዳንኤል አምላክ እኮ የዕብራውያን ነው። እሱ እኮ ባቢሎናዊ ነው፣ ፋርሳዊ ነው። እንደውም ይሄኛው የዳንኤል አምላክ በስሟ ያህዌ እንዴት ይበለው? በስም ባላቀውም አንተ ላይ ግን አይቼዋለሁ ብሎ ሕያው አምላክ ብሎ ጠራው። ታውቃል? ያንተ አምላክ ሕያው ነው። ዳንኤል ላይ ቶት ነው ሕያው ያለው እንጂ እግዚአብሔር አልተገለጠለትም። የሕያው አምላክ አገልጋይ ዳንኤል ሆይ በውኑ አለው። አሁን ገባ ዳኒ አቤት ሳይል ሰውየው ጨርሶ ነው የሚጠብቀው። በውኑ ሁልጊዜ የምታመልከው አዋጅ ወጥቶም ሳይወጣ የምታመልከው አምላክ ከነዚህ አንበሶች አፍ ሊያድንህ ችሏልን ሲለው አይ ቲንክ ለማለዳ ጸሎት የቀሰቀሰው ዳሪዮስ ነው። ዳኒ ንጉሶ ከአንበሳ ጉድጓድ ድምፅ ወጣ። ንጉሶ 1000 ዓመት በፊቱ ቅንነት ተገኝቶብኛል፣ በአንተም ፊት አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም። ማለት ምን ማለት ነው? አንበሳ ስታንኮራፋ ቀና ቢያደርግ አይደል ሊቀጭ ይችላል። እንደ አንበሳ ነው ቀና የሚያደርግ። አልጎዱኝም ያው አለው። ንጉሱ እሪ ብሎ ነው ኖ አውጡት። በገመድ ነው የምታወጣው። መልአክ ገብቶ አፍ ዘግቶ እንጂ አንበሳው ስለማይባላ አይደለም። ንጉሱም ገብቶ ማውጣት አይችልም። እግዚአብሔር ብቻ ነው የሚያድነው። በገመድ ሲያወጡት 122 አይደል ተሰብስበው ሲጣሉ ይላል መሬት የደረሰ አልነበረም ይላል። ዳን ያደረበው ጉድጓድ በእግዚአብሔር ሳይድ ብቻ ነው የሚሰሩት። በአመጽ በኩል አይቆሙ። ዳንኤል በእግዚአብሔር በኩል ወገነ። እግዚአብሔር መላእክት ልኮይና ወደ አዲስ ኪዳን ካመጣ ነው ብዙ ነው አይደል? ጌታ ኢየሱስ ክርስቶስን መላእክት ቀርበው ያገለግሉት ነበር ይላል ሉቃስ ወንጌል፣ ማቴዎስ ወንጌል ምዕራፍ 4 ላይ ቀርበው ያገለግሉት ነበር። እንደውም መዝሙር 91 ለኢየሱስ ተጠቅሷል። ትዝ ይላችኋል። መዝሙር 91 እግሮች ተሰነካክለው እንዳይወድቁ ይጠብቁ ዘንድ ስላንተ መላእክቱን ያዝልሃል ተብሎ ተጽፏል። መላእክት ቀርበው ያገለግሉት የሚል ብዙ ጥቅስ አለ። ግን እግሮች ተሰነካክለው እንዳይወድቁ ይጠብቁ ዘንድ ስላንተ መላእክቱን ያዛል ተብሎ ተጽፏል። ይጠብቁሃል ማለት ነው። ኦፍ ኮርስ የሚጠብቁ ከሆነ እስቲ ከዚህ ቤተ መቅደስ ላይ ራስን ጣል ሲሉ ኖ በዚህ መንገድ አይደለም መላእክቱ የሚያገለግሉት። እግዚአብሔርን በሚፈታተን መንገድ አይደለም የሚያገለግሉት። እንደ እግዚአብሔር ቃል በሆነ ጤናማ በጽድቅ ሕይወቱ ስትኖር ነው የሚያገለግሉት እንጂ ኖ ለዚህ አይደለም ጥቅሱ የተጠቀሰው አለው ኢየሱስ። መላእክት እንደዚህ ብድግ እያልክ እየዘለልክ አይደለም አሉ ተብሎ ዥው አይባልም አይደል? ወደ ጌታ ሰው ቶሎ እንዳይሄድ እውነት መፈታተን አለው ኢየሱስ። ጌታ አምላክን አትፈታተን። ይሄ ኤንጀሊክ ሚኒስትሪ አይደል? ይሄ የመላእክት አገልግሎት አይደለም። እንደዚህ አይደለም ጥቅሱ የሚለው። መዝሙር 91 ስጠቅስ ተሳስተሃል አለው ሰይጣንን። ሰይጣን እኮ የወደቀ መልአክ ነው፣ ያውቀዋል ሰርቪሱን። እና ለኢየሱስ ኮት ያደረገለት ያልወደቁት ንጹሃኑ መላእክት የተጠቀሱላቸውን ኮት ያደረገለት። ይጠብቁ ዘንድ እኮ መላእክቱን እሱ ሰማይ ኪሩብ ነበራ፣ የእግዚአብሔር ክብር ጋራጅ ነበር። አይ ለማገልገል የሚላኩ ጋርዲያን ኤንጅልስ አሉ እና እነሱ ይጠብቁሃል እንዴ? እና የሚጠብቁ ከሆነ እስቲ ወሩ ላንተ ነው የተጠቀሰው። መዝሙር 91 መዝሙረኛው ዳዊት የዘመረው እኮ ላንተ ነው።
አዎ ይሄንን የድነት ሥራ ልትፈጽም ስትመጣ ያገለግሉሃል የሚል እኮ አለ። አዎ እና ይጠብቁሃል፣ እርግጠኛ ነኝ ያገለግሉሃል ቀርበው። አዎ እስቲ ራስን ወርውር ነው። በዚህ መንገድ ጌታ አምላክን አትፈታተን ተብሎ ተጽፏል። የሚያስፈልግበት ቦታ ላይ ይመጣሉ መላእክት። ለምሳሌ የመጨረሻውን ጸሎት ሲጸልይ ትዝ ይላችኋል። ደም ያንጠባጠበ ሰዓት የእግዚአብሔር መላእክትም ቀርቦ አበረታው ይላል። የድነትን ሥራ ሲፈጽም ጌታ ኢየሱስ ክርስቶስ አጠገብ ቆሞ ምን እንዳለው መጽሐፍ ቅዱስ አይነግረንም፣ ምን እንዳወሩ አይነግረንም። በጣም ይገርማችኋል። ተኝተው ነበር የሚል ቃል አለ አይደል? ያልሰሙት ለዛ ነው። መልአኩም እንደመጣ አውቀዋል። ብቻ ነገር ብሎባቸው መልአክ ቅድም አይተን ነበር ተባብለው ተኝተው ነበር ይላል። እሱ ሲጸልይ መልአኩ አጠገቡ ተጠግቶ አበረታው ይላል። ለድነት ሥራ ይሄንን የድነት አገልግሎት ለመፈጸም የሚላኩ መናፍስት አንድ ክፍል ልንገራችሁና ልጨርስ። አንድ ክፍል ልንገራችሁ። በጣም ብዙ ነው፣ እንዘርዝረው ካልን በጣም ብዙ ነው። ብዙ ስለተመላለሱ የሐዋርያት ሥራ ምዕራፍ 12 በጣም ነው የምወደው እሱ ክፍል። አይ ቲንክ እዚህም አንድ ቀን የተካፈሉ ይመስለኛል። የሐዋርያት ሥራ ምዕራፍ 12 ትዝ ይላችሁ ጴጥሮስ የታሰረበት ሶስተኛው ክፍል ወስደው አሰሩት የሚለው ሉቃስ በጣም በተብራራ መንገድ ነው የጻፈው። የእስር ቤቱ ሶስተኛ ክፍል ውስጥ ወስደው አሰሩት ይልና ያዕቆብ ተገሎ ጴጥሮስን ደግሞ የፋሲካ በዓል ከመድረሱ በፊት ሊያወጣው አስቦ አይደለም ይላል። ካለፈ በኋላ ሊያወጣው አሰበ ይላል። ልክ ፋሲካ ሲያልፍ አውጥቶ ሊሰቅለው አስቦ ሊሰቅለው ባለበት በዚያች ሌሊት ደግሞ የሚል ቃል አለ። ደረሰ ታስሮ። በዚያች ሌሊት ጴጥሮስ በወህኒ በሶስተኛው ክፍል ታስሮ ሳለ 4 ክፍል ሰራዊት እየጠበቀው የሚል ቃል አለ። 4 ክፍል ማለት 6 ናቸው። 4 ሰው ለ6 ሰዓት ማለት ነው። ሁለቱ በጣም ይገርማቸዋል እኮ መላእክት ከእግዚአብሔር ዘንድ ተልከው የማዳን ሥራ ሲሰሩ ማይቲ ነው። የማይሞከር ነገር ውስጥ ነው የሚልካቸው እግዚአብሔር። በሰው አእምሮ አይሞከርም። እንዴት መሰላችሁ? አሁን ጴጥሮስ የታሰረው ዝም ብሎ የሆነ እስር ቤት ውስጥ አስገብተው ድብን አድርገው አይደለም የሚያሰሩት። ከሄሮድስ በመጣ ቀጥተኛ ትእዛዝ ስለሆነ 4 ወታደር 6 ሰዓት ብቻ ነው የሚጠብቀው። እንዳይደክማቸው 6 ሰዓት ሲሞላቸው ይቀይሩን፣ ሌላ 4 ወታደር ይመጣል። በጣም ጥበቃውን ጠንካራ ያደረገው ሌሊት እየመጣ የሚያድን መልአክ አለ። ሐዋርያት ሥራ ላይ ምዕራፍ 4 ላይ የጌታ መልአክ መጥቶ አይደለም ይለው በር በጥንቃቄ ተቆልፎ እያለ የጌታ መልአክ መጥቶ ሰዎቹ ሌሊት ይዟቸው ወጣ የሚል ቃል አለ። ሲመጡ በር ሳይሰበር ምንም ነገር ሳይፈጠር መልአክ ይዟቸው ወጥቷል ይላል። ስለዚህ ሌሊት እየመጣ የሚያድናቸው መልአክ ስላለ መልአኩም እንዳያድን ጥበቃውን ጠንካራ አደረገውና 4 ወታደር ሲጠብቀው እንደመሰላችሁ የሚጠብቀው ጴጥሮስ እንዲተኛ ይደረጋል። መሬት ላይ ይተኛል። በቀኝና በግራው 2 ወታደር አጠገቡ ይተኛል። 2 ወታደሮች ከጴጥሮስ ጋር አንድ ላይ ነው የሚታሰሩት። ሰንሰለቱ ጴጥሮስ ላይ ብቻ ሳይሆን ወታደሮቹም ናቸው የሚጠቀለሉት አንድ ላይ 2ቱ ይታሰሩና አጠገቡ ኢንኬዝ እነሱ እንቅልፍ ከያዛቸው 2 ወታደር በር ላይ ቆሞ ያየዋል። ጥበቃው ጠንካራ ስለሆነ እግዚአብሔር አይቀርም። ይመጥ ምንም ያርጉት ከመቃብር ያወጣል እንኳን ከእስር ቤት እና 2ቱ አብረው ታስረዋል። 2ቱ በር ላይ ቆሞ እንደዚህ ያዩታል። በዚያ ሌሊት አይደል ምዕራፍ 12 ቁጥር 5 ሐዋርያ ሥራ 12:5 ላይ በዚያ ሌሊት ስለ ጴጥሮስ በቤተ ክርስቲያን ወደ እግዚአብሔር ጥብቅ ጸሎት ይደረግ ነበር። እግዚአብሔር ሆይ እባክህ ጴጥሮስን አስፈታው፣ ጴጥሮስን አውጣው። ጴጥሮስ ይላሉ። የሚጸልየው የት ነው? እነ ማርያም ቤት። የማርቆስ ወንጌልን የጻፈው ሰውዬ የሱ እናት ቤት ነው የሚጸልየው። ጴጥሮስ ያለው የት ነው? እስር ቤት ነው። ከቸርች እስር ቤት ሩቅ ነው፣ ወደ ጎን ከላይ ነው። ከላይ ቸርቹ እዚህ ጋር ነው፣ እስር ቤቱ እዚህ ጋር ነው። አሁን እዚህ ብንጸልይ እስር ቤቱ ቃሊቲ ነው። ለኛ ሩቅ ነው አይደል? እግዚአብሔር እስከ ላይ ሲያዩ እነ ማርያም ቤት ይጸልያል፣ ጴጥሮስ እዚህ ነው ያለው። ሰዎቹ ደግሞ የድሮቹ ሰዎች ማለት ጥብቅ ጸሎት ነው የሚጸልዩ። ጥብቅ ጸሎት ማለት ሰውየው ተፈቶ ካለመጣ ጸሎት አይቆምም። ንዝርዝ ነው የሚያደርጉት እግዚአብሔርን። ስለዚህ ይሄን ሰውዬ እዚህ ጋር ካላመጣሁት እነዚህ ሰዎች አይተውም። ስለዚህ ይሄን ሰውዬ እዚህ ጋር ባመጣው ጸሎቱ ያልቃል። ጴጥሮስ ያን ያለው እስር ቤት ነው ያለው። እግዚአብሔርን እስር ቤት ነው ያለው፣ እዚህ ጋር ነው ያለው። ከዛ መልአክ ነው አይደል? ምንም ስሙ አልተጠቀሰም፣ ማዕረጉ አልተጠቀሰም። አንድ መልአክ ነው። አንድ መልአክ ስለሚል ጴጥሮስን አየው፣ ሂድ አውጣው አለው። አውጣውና ደጅ አውጣውና አንተና አለው።
የማይችለውን ቻልለትና የሚችለው ላይ ተወው አለው። የማትችሉትን ይችልላችኋል፣ የምትችሉት ላይ ተዋቸዋል። ከእስር ቤት አሁን እሱ መውጣት አይችልም፣ ማንም አያወጣው። አንተ አውጣው። ካወጣው በኋላ እነ ማርያም ቤት መሄድ ለሱ ተወው። በወንጌል ስርጭት ከተማውን ስለሚያውቀው ውስጥ ለውስጥ ምክንያቱም መልአክ የመንግስት መንገድ ነው የሚመርጠው። እሱ ያውቃል። ውስጥ ለውስጥ አውጣው። ከእስር ቤት ዝም ብለህ አውጣው። ከዛ አንተ ተመልሰና እንደውም ያንተ አብረው መኖር እንደውም ህልም ያስመስለዋል። ስትመጣ ነው እንደወጣ የሚያውቀው። የጌታ መልአክ ሲለየውና እውን መሆኑን አወቀ የሚለው መጽሐፍ ቅዱስ ሲናገር መልአኩ ፈልጎ አገኘው አይደለም የሚለው። ጴጥሮስ ያለበት ክፍል የጌታ መልአክ ተገኘ የሚል ቃል ነው ያለው። አሁን ሉቃስ ወደ ጎን ስላየ ነው ሶስተኛው ክፍል ያለው። ከሰማይ ሶስተኛ ክፍል የለም። ቱ ዘ ፖይንት ነው። ቀጥታ ነው የሚመጣው። ምንጩ ጋር ነው የሚደርሰው። እግዚአብሔር አብሮኝ አይፈልግም። የት ነው የታሰረው ጴጥሮስ እያለ መልአክ ክፍል ለክፍል አልዞረም። ከላይ ስለመጣ ያለበት ነው የመጣው። ዘው ብሎ ገባ። አስባችሁታል? የሰማይ አካል መሬት ገባ፣ ወገግ አለ። ክፍሉ በብርሃን ተሞላ ይላል። እኔ ይኸውላችሁ፣ እኔ ለመጽሐፍ ቅዱስ አላዳለም። መጽሐፍ ቅዱስ ብቻውን ነው የሚቆመው። እንደውም ለእኔ ነው የሚያዳለው። አላግዘውም እግዚአብሔርን ለጥቅስ። አጠገቡ ያሉት ሰዎች ተኙ ብለን እንመን፣ አይተኙም። ተአምር ቢፈጠር አይተኙም። ምክንያቱም ይሄ ሰውዬ ቢያመልጥ እናንተ ናችሁ የምትገደሉት ተብሏል። ለምን መሰለህ? ሰውዬው ከወጣ በኋላ ተፈልጎ ሲጠፋ ይዘው ገደሏቸው የሚል ቃል አለ። ይህ የሄሮድስ ሕግ ነው። ሮማውያን ነገስታት በጣም ወረስት የሚባሉ ሰዎች ናቸው። አይተኙም። ቁጭ ብለው መልአኩ ሲገባ እንዴት እኔ እያዩ እንዳያዩ ይሆኑ እኔ አላቅም። የመጽሐፉ ኢንቴንሽን ሰዎቹ አይደሉም፣ የሰውየው መውጣት ነው። መልአኩ መጣ ይላል። ሲመጣስ ወታደሮቹን ቼክ አያረግ ምንም። መልአክ ላይ እንደሰ የተባለው ነው የሚያደርገው። ይሄ ሲቹዌሽን ሰርከምስታንስ አያመለከተውም፣ አያቆመውማ። ምንም ነገር አያቆመው። በእግዚአብሔር ስልጣን ነው የሚመጣው። ጴጥሮስንስ ጴጥሮስ አለ ጴጥሮስ ዲፕ ስሊፕ፣ አንተ ነገ ትሰቀላለህ ተብሎ ሰው ይሄ እኮ ምላችሁ ከትንሽ ጊዜ በፊት እኮ ያዕቆብን እኮ ገሎታል። ይሄ ሰውዬ አይገለኝም ፕሬዝ ጋር እግዚአብሔር ቢል ትላንትና አብሮ ሰራተኛው ሞቷል። አንገቱን አስቀልቶ ገደሏል የሚለው አንገቱን አስቆርጦታል። ያድነኛል እንዳይል ለጥ ብሎ ተኝቷል። ቼክ ሲያደርግ ገና ነው አይደል? ራሱን ቼክ ሲያደርግ ዮሐንስ 21:18 ላይ ጌታ ኢየሱስ ክርስቶስ ስለ ፍጻሜው ነግሮታል ለጴጥሮስ። ምን ብሎታል? መታጠቅ ሲያቀትህ፣ መደረብ ሲያቀትህ፣ ወደማትፈልገው ሰዎች ተሸክመው ሲወስዱ አርጅተ ነው የምትሞተው ብሎታል። ቼክ ሲያደርግ መታጠቅ ይችላል፣ መደረብ ይችላል። አላረጀም። ገና ነኝ ብሎ ነው የተኛው። ነገ ትሰቀላለህ ያለው ንጉሥ ነው። ገና ነው ያለው የነገስታቱ ንጉሥ ነው እና የምድር ነገስታት ገዢ ነው ኢየሱስ። ስለዚህ የጌታን አምኖ ነው። አየህ ስታንዱን ነው ሰውየው፣ አቋማቸውን ነው ሰዎቹ። ይሄ የሚላክላቸውን ሰዎች በሁለት ሀሳብ የሚወላውሉ አይደሉም፣ ቀጥ ያሉ ናቸው። ቢገደሉም ያዋጣናል ብሎ ነው የሚኖሩት ከእግዚአብሔር ጋር። ለጥ ብሏል። ጴጥሮስ ሲል ጎኑን ነካው የሚል ቃል መታው ነው የሚለው እንደም ትክክለኛው ቃል። መልአክ አስበዋል ሲመታ ጎን እዚህ ጋር ሰው ቢነካ ራሱ ያስጨዋል። መልአክ ሲነካ አስበዋል እንደ ጓደኛው ነው የሚነካ። ሰማይ አምልክ ብሎ እንደሚነካ ከእንቅልፍ ከሞት ይቀሰቀሳል። ውስጥ ድረስ ነው የሚነካ። መንፈሳዊ አካል እኮ ነው። ሲነካው ብድግ አለ። ብድግ ሲል መልአክ ነው። ተነስ አለው። ትነሳ አይደለም ያለው፣ ሚሊተሪ ነው። ተነስ ሲለው ብድግ ብሎ ቁጭ አለ። ሲለው ደርብ አለው። ኢየሱስ ምን ብሎታል? መደረብ ሲያቀት መልአኩ አዲስ ነገር አላረገም። ኢየሱስ የነገረውን ያስታውሰው፣ ሪማይንድ ነው ያደረገው። ምንም የተለየ ነገር አያደርግም። የመጨረሻ ቃል እግዚአብሔር ነው። እነሱ ስለማረጋገጫ ነው የሚመጡት። ደርብ አለው። ደረበ። ሲያቀት አላለ ብለዋል። አጥልቅ አለው። አጠለቀ። ማጥለቅ ሲያቀት ብሎታል። ቁስል አለው እግሩ ገርፈውታል። ብረት ምናምን ነበረው። ቁስል አለው። ያው እንዳልኳችሁ ነው። መልአክ ቁስል አያውቅም። አርግ ጫማን አለው ቁስሉ ላይ ጥልቅ። መልአክ ነው። ሉቃስ ምዕራፍ 1 እኮ ሉቃስ እኮ ሲጽፍ ታሪኩን የሰማው ከጴጥሮስ ነው። ትምህርተ መለኮቱ ነው ከጳውሎስ የቀዳው እንጂ ትዝ ይላችኋል ዘካርያስን እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ባለፈው ተናግሬያለሁ። በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ስለዚህ መልአክ ፕሮፐርሊ ትሪት ማድረግ እንዳለበት ስለገባው አጠለቀ ጫማው። ወገብን ታጠቃሉ። ታጠቀ። ወደማትፈልገው ተሸክመው ሲወስዱ አይደለም የሚለው ጠቅሱ ጌታ ኢየሱስ ያለው ተከተለኝ ያለው ተሸከመው አይደለም። ልክ መልአኩ ሲነካው
በእጅና በእግሩም ላይ ታስሮ የነበረው ሰንሰለት ረገፈ ይላል። የእግዚአብሔር ሲነካው የእግዚአብሔር ያልሆነው ማለት ነው። ረገፈ። አጥልቅ፣ ታጠቅ፣ ደርብ አለው። አጠለቀ፣ ታጠቀ፣ ደረበ። ተከተለኝ ብሎት መልአኩ ከፊት ጴጥሮስን ሂድ ውጣ ቢለው አይወጣም። ሁለት የቆመ ወታደር አለ። መልአኩ ከፊት ና አለው። አንዳንድ የመጽሐፍ ቅዱስ ክፍል ብኖር ኖሮ ላለሁ ብኖር አሁን እናንተ ብትሆኑ የወጣችሁት ምዕራፍ 12 ብቻ ነው እንደሚጻፈው። እኛ ብንኖር ሐዋርያት ሥራን የሚያክል መጽሐፍ ነው የሚወጣው። እንትኑ ነው 3D ነው የምናወር። ይሄኛው እንትና የሚባለው ወታደር ለምን መሰለ? ቸርች ሄደ ስታስረዳ የቸርቹ ሰው በሙሉ ታስሯል። እዛ እስር ቤት ያቆታል። እስር ቤቱን በሙሉ ሁሉም በተራ በተራ ገብቷል። ጴጥሮስ ሄዶ ሲያስረዳ ያ እስር ቤት 3ኛው ክፍል ባለፈው ዮሐንስ የገባበታው ከዛ እኮ ነው ያወጣኝ። ጠባቂዎቹ እንትናና እንትና ነበሩ፣ ያውቋቸዋል። በየሳምንቱ እየወሰዱ የሚገርፏቸው ናቸው። እንትና እንደተኛ ነው ይገርማል። ከመሃል ያወጣኝ። እሺ በር ላይ ደግሞ እነዛ እንትና ነበሩ ገራፊዎቹ፣ እነሱ ነበሩ። ከዛ መልአኩ ወጣ፣ እኔም ተከትዬ ራቅ ማለት የለብን ቶሎ ብዬ እሱ ልክ እግሩን ሲያነሳ እግር በእግር እየተከተልኩ ወጣ። ስወጣ እንደዚህ ቆመዋል። አለፍኩ። እንዲህ ቆመዋል፣ እያዩ ነው። ልብ ካላየ አይናዬም ምን ይላሉ? ድሮ ከሐዋርያት ሥራ ምዕራፍ 12 መሰለኝ የወሰዱት። አይ ጴጥሮስ እያለፈ እያለ ቆመዋል እኮ እንደዚህ ቆመው እያዩ ያለ የመጀመሪያውንና ሁለተኛውን ዘብ አለፍን አለ። እሺ እግዚአብሔር ያሳየ። ያ ሁሉ ቅዱሳን እነ ማርቆስ ቤት መጥቶ ተረከው እኮ ድጋሚ እሺ ሲሉ መልአኩ ከፊት ከፊቴ ይሄዳል። ከዛስ ሶስተኛው በር አላቸው። የቱ? የዋናው የውጭ በር። እሱማ ሲያልፉም ያዩታል። ከውስጥ ወደ ውጭ ብቻ ሳይሆን በደጅም ያዩታል ብዙ ጊዜ። እሺ ሲል እሱ ራሱ አውቆ ራሱ የሚል ቃል አለ። ራሱ ማለት ከፋች ሎም ነው። የብረቱ መዝጊያ አላቸው። አንዳንድ የመጽሐፍ ቅዱስ ጥቅስ እኮ ከባድ ነው። ፊዚክስ እንትን ይላል። የብረቱ መዝጊያ ራሱ አውቆ መልአኩ ዝም ብሎ ነው የሚሄደው። ታውቃል? ተከፈት፣ ተዘጋ፣ የለም መጸለይ፣ ከፍቻለሁ፣ ዝግ፣ የለም መልአክ ዝም ብሎ ነው የሚራመደው እና ፕሬዘንሱን ሴንስ ያደርጋል። ምን ብረት ሰው ብቻ እንዳይመስል እኔ ብቻ እንዳልመስል የሰማሁት ይላል። የብረቱ መዝጊያ ራሱ ያውቀዋል። ራሱ አውቆ አሁን ብረት ያውቃል ወይ? እኔ ፍጹም ሰው ነው መንፈሳዊ አትኑ። ብረት ያውቃል አያውቅም? ብረቱ አውቆ ማለት ብረት ለጥቂት ደቂቃ ወደ አእምሮ ተመልሶ ምን ማለት ነው? እኔ አንዳንድ የመጽሐፍ ቅዱስ ጥቅስ እኮ እኔ እውነቴን እኮ ነው አስረዱኛ። እንደዚህ ማለት ካልሆነ ራሱ አወቀ፣ ብረት አወቀ ምን ማለት ነው? በእውነት ሉቃስን ራሱ መጠየቅ አለብን። ፊዚሻን እኮ ሐኪም እኮ ነው። ዝም ብሎ እኮ ግምት የሚጽፍ አይነት ሰው እኮ አይደለም። ሂዱና ብሙት እንደ ሉቃስ መጽሐፍት አይነት የተመረጠ ግሪክ ቃል ያለው መጽሐፍ የለም። በጣም ክላሲካል ጸሐፊ ነው። የተመረጠ ነገር የሚጽፍ በጣም በእውቀት የተጻፈ ነው። የሉቃስ ወንጌልን ያወር በጣም ማይቲ ነው። ብሉይ ኪዳን ኢሳይያስ፣ አዲስ ኪዳን ሉቃስ መጽሐፍትን የሚያክል የለም። ሊትሬት ነው ሰውየው ሲጽፍ የሚጠቀመው ቃል። ድንገት ራንደምሊ ያገኘውን ጥቅስ አይደል ብድግ አድርጎ አውቆ ተከፈተ አይደለም የሚጽፈው። ቼከር እሺ ይላል። ፊዚክሱ ባይልም በታምር አምናለሁ እያለ ነው የሚሰማው ጴጥሮስን። ራሱ አውቆ ተከፈተ። ከዛስ ወጣን እኔና መልአኩ። ጥበቃም በር ላይ አልነበረም። በሩ ራሱ ነው የተከፈተው። ጥበቃው ላይ ማማ ላይ ነው የሚሆነው። በሩ ተከፈተ። ከዛ ወጣ። አንዲት ስላች መንገድ እንደሄድን እሺ የጌታ መልአክ በቃ ጴጥሮስ ወጣ። ሚሽን አኮምፕሊሽ፣ ስራውን ጨረሰ። እኔም ወደ ቤቴ አንተም እየጸለዩ ነው፣ ወደዛ ቤት ሂዳለኝ። ከዛ ልክ የጌታ መልአክ አጠገቤ ሲሄድ አንድ ቃል አለ በጣም የሚገርመኝ። ጴጥሮስም ራእይ የሚያይ መስለው ነበር እንጂ ነገሩ በእውን እንደሆነ አላወቀም ነበር የሚል ቃል አለ። አንተ የምር እየወጣ በህልም ይመስላል። ተአምሩ የማይታመን ነው ማለት ነው። የሚወጣው ሰው እያላመንም ለነጋሪ ራሱ እኮ አይመችም። የሚወጣው እየወጣ ራእይ ነው። ለምን መሰለ? ምዕራፍ 10 ላይ ሸማ ሲወጣ ሲወርድ ማለት የራእይ ልምምድ አለው ሰውየው። የህልም የራእይ አይ በቃ ራእይ ነው የማየው። ልክ የጌታ መልአክ ካጠገቡ ሲሄድ
ጌታ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው እንዳዳነኝ አሁን ያለ ጥርጥር አወቅኩ። አይ መልአኩ ካጠገቡ ብድግ ሲል ነፋስ ሁለቴ ሲነካው እግዚአብሔር አድኖኝ ነው ማለት። አጠገባቸው ያሉን ሰው ድነትን እንድትወርስ የሚያገለግሉ መናፍስት አይደሉምን በሉት። ክብር ለኢየሱስ ብቻ ይሁንልን። የመላእክት አገልግሎት ይሄ ነው። አዳኛችን ኢየሱስ ነው። ነፃ አውጫችን ኢየሱስ ነው። የዘላለም ሕይወት ያገኘነው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ይህንን ግን ፉልፊል እንድናደርግ እግዚአብሔር የላካቸው ያዘጋጃቸው የሚያገለግሉን መናፍስት መላእክት ናቸው።